ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የኦን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የለተሰኘው የጧት ስፖርታዊ መረጃዎችን ለእናንተ ይሆናል ብለን የምናቀርባቸው በርካታ ስፖርታዊ መረጃዎች አሉ። ከውጤት እስከ ተለያዩ የዝውውር መረጃዎች እንዲሁም የክለብ መረጃዎችን ይዘን ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። የኤፍኤ ካፕ ድልድልም ወጥቷል። የግማሽ ፍጻሜ ማለት ነው። እንዲሁም ደግሞ በማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ እንዲሁም ደግሞ ሌሎችን ክለቦች በስፋት የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም የሀገር ውስጥ ውጤቶችን በመመልከት እንጀምር። በሲቢኢ የኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት መርሃ ግብር ሐዋሳ ከነማ ከወልዋሎ አዲግራት ዩኒቨርሲቲ ጋር ያደረጉትን ጨዋታ ሁለት አቻ ተለያይቷል። ለወልዋሎ አዲግራት ዩኒቨርሲቲ ነጻነት ገብረመድህን እንዲሁም ደግሞ ዳዊት ገብሩ አስቆጥሯል። ሸመልስ በቀለ እንዲሁም ያሬድ ብሩክ በበኩላቸው ሐዋሳ ከነማን አቻ ያደረጉ ጎሎችን ያስቆጠሩ ተጫዋቾች ናቸው። የሊግ የደረጃ ሰንጠረዣቸውን ስንመለከት ሐዋሳ ከነማ በ41 ነጥብ አሁንም ሁለተኛ ደረጃ ላይ የተቀመጠ ሲሆን ወልዋሎ አዲግራት ዩኒቨርሲቲ በ29 ነጥብ 13ኛ ደረጃ ላይ ተቀምጧል። ሌላኛው ነጌሌ አርሲ ወደ ድል መመለሱን ነው የተመለከትነው። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ነጌሌ አርሲ አዳማ ከነማን 2-1 በሆነ ውጤት ማሸነፍም ችሏል። የነጌሌ አርሲን የማሸነፊያ ግቦች ዳዊት ተፈራ እንዲሁም ሮቦት ሳሎሎ ሲያስቆጥሩ ለአዳማ ከነማ ዳዋ ሁቴሳ ከመረብ ማሳረፍም ችሏል። ነጌሌ አርሲ ከአምስት ተከታታይ ጨዋታዎች በኋላ 3 ነጥብ ማግኘትም ችሏል። አዳማ ከነማ 3 ተከታታይ ሽንፈቱን ነው ማስተናገድም የቻለው። በሊግ የደረጃ ሰንጠረዣቸው ነጌሌ አርሲ በ41 ነጥብ 3ኛ ደረጃ ላይ የተቀመጠ ሲሆን አዳማ ከነማ በ33 ነጥብ 8ኛ ደረጃ ላይ መቀመጡን ተመለከትን። እነዚህ እንግዲህ ትላንትና የተደረጉ የኢትዮጵያ ፕሪሚየር ሊግ መርሃ ግብሮችም ናቸው። ከሀገር ውስጥ ወጣ ስንል ወደ ባህር ማዶ የምናቀናም ይሆናል። ትላንትና የተደረጉ ጨዋታዎችን ስንመለከት ትላንትና እንግዲህ አንድ የኤፍኤ ካፕ የሩብ ፍጻሜ ጨዋታ ተካሂዶም ነበር። ዌስትሃም ከሊድስ ዩናይትድ ጋር ያደረጉት ጨዋታ እጅግ በጣም አስገራሚ ውጤትን የተመለከትንበት ነበር። በተለይም እንግዲህ ሊድስ ዩናይትድ ሲመራ ቆይቶ በስተመጨረሻም አቻ የወጣበትን ጨዋታ ተመለከትን። ዋታናካ እንዲሁም ደግሞ ጀስቲን ክላይቨርት ባስቆጠሯቸው ሁለት ጎሎች እስከ 90ኛው ደቂቃ ድረስ ማለትም ደቂቃዎች እስኪጨመሩበት ድረስ እንግዲህ 2-0 ሲመሩ ቆይተው ነበር። ነገር ግን ዌስትሃሞች በስተመጨረሻም እንደ ባነነ ነብር እንግዲህ ወይም እንደ ባነነ አንበሳ በ93 እና በ96ኛው ደቂቃ ላይ በማቲያስ ፈርናንዴዝ እንዲሁም ደግሞ በአሌክስ ዲሳሲ ሁለት ጎሎች አቻ መሆኑም ችለው ነበር። በዚህም ወደ አዲሽናል ታይም መሄድም ቻሉ። በተለይም እጅግ በጣም የሚገርመው እንግዲህ በ92ኛው ጎል አስቆጥረው ነበር ዌስትሃም ዩናይትዶች። ነገር ግን በቫር ከጨዋታ ውጭ መሆኑ ነው መመልከትም እየቻለው። በተጨማሪ ደቂቃዎች ውስጥ ብቻ 3 ጎል በማስቆጠር ሃትሪክ በመስራት እንዲሁ እጅግ በጣም በሚያስገርም ሁኔታ የማለፍ እድል ነበራቸው። ነገር ግን ቫር ይህንን መሻሩን ነው የተመለከትነው። ከዛም ወደ አዲሽናል ታይም መሄድም ቻሉ። በአዲሽናል ታይም ሁለቱም ቲሞች ማስቆጠር አልቻሉም። በፔናልቲ በተለያዩበት አጋጣሚ ሊድስ ዩናይትዶች እንግዲህ 4-2 በማሸነፍ ወደ ቀጣዩ ዙር ማለፍም ችለዋል። በጨዋታው ላይ ጃሮድ ቦወን እንዲሁም ደግሞ ፊሊፔ በዌስትሃም በኩል ፔናልቲውን የሳቱ ተጫዋቾችም ነበሩ። በዚህም ሊድስ ዩናይትዶች ትላንትና እንግዲህ አሸንፈው ማለፍም ችለዋል። ጨዋታውን ስንመለከት ዌስትሃም ዩናይትዶች ጨዋታውን እንግዲህ መቆጣጠር ችለውም ነበር። 22 ሙከራዎችን አድርገው ነበር። ነገር ግን 6 ኦን ታርጌቶችን ነው እንዲሁ ጥራት የተሞላበት ሙከራን ማድረግም የቻሉት 6 ኦን ታርጌቶችን እያደረጉ ሲሆን ሊድስ ዩናይትዶች 21 ሙከራዎችን አድርገው 8 ኦን ታርጌቶችም ነበሩ። ትላንትና እንግዲህ ጥሩ ፉክክር እየተመለከትንበት አጋጣሚ ነበር። በተለይም በሁለቱም ተጫዋቾች በኩል እንግዲህ እጅግ በጣም የሚገርም እንቅስቃሴን ተመለከትን። በሁለቱም ክለቦች በኩል እንዲሁ ሁለት ተጫዋቾች በጉዳት ምክንያት ወጥተዋል። አንቶኒ ስታች እንዲሁም ደግሞ ጆ ሮደን በሊድስ ዩናይትድ በኩል እየወጣ ሲሆን አሪያላ በዌስትሃም በኩል በጉዳት ምክንያት የወጣ ተጫዋች መሆኑን ነው መመልከትም የቻለው። ትላንትና ሊድስ ዩናይትድ ማለፉን ተከትሎ እንግዲህ ወደ ግማሽ ፍጻሜ እንዲሁ መቀላቀሉን ያረጋገጠ ቲም መሆኑን ተመልክተናል። ሊድስ ዩናይትዶች ትላንትና እጅግ በጣም እድለኛ ነበሩ ማለትም ይቻላል። እስከ 90ኛው ደቂቃ ድረስ ከመሩ በኋላ ከዛ በኋላ 2 ጎል ተቆጥሮባቸው ወደ አዲሽናል ታይም ሄደዋል። እንዲሁም 3 ጎሎች ነበር አጋጣሚ የተቆጠረባቸው ቫር ከመሻሩ በፊት ማለት ነው። ሊድስ ዩናይትዶች ከአመታት በኋላ ነው ወደ ግማሽ ፍጻሜ ማለፍም የቻሉት። ከሊል ጉል አለመውረድ የሚጫወተው ሁለቱ ክለቦች መደበኛ የጨዋታ ክፍለ ጊዜን በ2-2 ያጠናቀቁ ሲሆን በአዲሽናል ታይም እንዲሁ በፔናልቲ መለያየታቸውን ነግረናቸዋል። የግማሽ ፍጻሜ እጣ ድልድል እንዲሁም ወጥቷል።
የእንግሊዝ ኤፍኤ ካፕ ግማሽ ፍጻሜ የተቀላቀሉ ክለቦች ትላንትና እንዲወጣቸው የተለየ ሲሆን በዚህ መሰረት ማንቸስተር ሲቲ ከሳውዝሃምፕተን እየደረሰ ሲሆን ቼልሲ ደግሞ ከሊድስ እንደደረሳቸው ነው መመልከትም የቻለው። ይህም እንግዲህ በኤፍኤ ካፕ የግማሽ ፍጻሜ ሚያዝያ 17 እንዲሁም ደግሞ 18 በግዙፉ ዌምብሌይ ስቴዲየም የሚደረግም ነው የሚሆነው። ስለ ኤፍኤ ካፕ ሽልማት ገንዘብ ያውቁ ይሆናል። ይህንን ሀሳብ ደግሞ እንዲሁ እናጋራቸው። የእንግሊዝ ኤፍኤ ካፕ ሩብ ፍጻሜ ጨዋታዎችን የሚያሸንፉ ክለቦች 477,000 ፓውንድ ሽልማትን የሚያገኙም ይሆናሉ። ገንዘቡ ማንቸስተር ሲቲ በቅርቡ ካራቦ ካፕን አሸንፎ ከተሰጠው ሽልማት በ5 እጥፍ እጅግ በጣም የበለጠ ነው። የኤፍኤ ካፕ ግማሽ ፍጻሜ የሚያሸንፍ ክለብ 1 ሚሊዮን ፓውንድ ሲያገኝ ተሸናፊው ለጥረቱ 530,000 ፓውንድ የሚሰጠውም ይሆናል። ግንቦት ላይ የኤፍኤ ካፕ ዋንጫ የሚያሸንፈው ቡድን 2.1 ሚሊዮን ፓውንድ ሽልማትን የሚያገኝም ነው የሚሆነው። ወደ ስፔን ላሊጋ መረጃዎቻችን ስናመራ ደግሞ ትላንትና በስፔን ላሊጋ 4 ያክል ጨዋታዎች ተደርገውም ነበር። ሄታፌ አትሌቲክ ቢልባውን አስተናግዶ 2-0 ያሸነፈ ሲሆን ሴልታ ቪጎ ከሜዳቸው ውጪ ቫሌንሺያን 3-2 አሸንፈዋል። ሪያል ኦቪዶ ሲቪያን አስተናግዶ 1-0 ያሸነፈ ሲሆን ዲፖርቲቮ አላቬስ ከኦሳሱና ጋር ያደረጉትን ጨዋታ ሁለታቻ በሆነ ውጤት ነው ማጠናቀቅ እየቻሉት። በጣሊያን ሴሪሆም 3 ጨዋታዎች ተደርገውም ነበር። ቦሎኛ ከክሬሞኔንሴ ጋር ያደረገውን የሜዳ ውጪ ጨዋታ 2-1 በሆነ ውጤት ያሸነፈ ሲሆን ቶሪኒዮም እንዲሁም ከሜዳቸው ውጪ ፒሳን 1-0 ማሸነፍም ችለዋል። ኢንተር ሚላን በሜዳውና በደጋፊዎች ፊት በሳንሲሮ ጂሶፔ ሜዛ እጅግ በጣም ተጠባቂ ጨዋታ ማድረገው ነበር ከሮማ ጋር ያደረጉት ጨዋታ። በዚህም እንግዲህ ኢንተር ሚላኖች መሪነቱን ያጠናከሩበትን ውጤት ማግኘትም ችለዋል። 5-2 በሆነ ውጤት ነው ማሸነፍም እየቻሉት። ላውታሮ ማርቲኔዝ ገና በአንደኛው ደቂቃ ላይ ከማርከስ ቱራም የተሻገረለትን ኳስ በማስቆጠር 1-0 መምራትም ቻሉ። ነገር ግን ማንቺኒ በ40ኛው ደቂቃ ላይ አቻ ማድረግም ቻለ። ሃካን ቻናላግሉ በ47ኛው ደቂቃ ላይ 2-1 በማስቆጠር እንግዲህ 2-1 በሆነ ውጤት የመጀመሪያው አጋማሽ ተጠናቀቀ። በሁለተኛው አጋማሽ ላውታሮ ማርቲኔዝ ሶስተኛውን ለራሱ ሁለተኛውን ማርከስ ቱራም አራተኛውን እንዲሁም ደግሞ ኒኮሎ ባሬላ ደግሞ አምስተኛውን ጎል እስከ 63ኛው ደቂቃ ላይ ያስቆጠሩ ሲሆን ፔሌግሪኒ በ70ኛው ደቂቃ ላይ ሁለተኛውን ጎል ሮማ ማስቆጠር ችለዋል። ትላንትና ፍጹም የጨዋታ የበላይነት ነበራቸው በሜዳቸው ኢንተር ሚላኖች እንዲሁም 17 ሙከራዎችን ያደርጉ ሲሆን 9 ኦን ታርጌቶች መሞከራቸውንም ተመለከትን። ሮማዎች 9 ሙከራዎችን አድርገው 3ቱ ኦን ታርጌት እንደነበሩ ነው መመልከት እየቻለው። የደረጃ ሰንጠረዣቸውን ስንመለከት እንግዲህ ኢንተር ሚላን በ72 ነጥብ እንዲሁም በ45 ጎል አንደኛ ደረጃ ላይ የተቀመጠ ሲሆን ኤሲ ሚላን በ63 ነጥብ እንዲሁም በ24 ጎል ሁለተኛ ደረጃ ላይ ተቀምጧል። ዛሬ አንድ ጨዋታ ይጠብቃቸዋል። ናፖሊ በ62 ነጥብ እንዲሁም ደግሞ ኮሞ በ57 ነጥብ አራተኛ ደረጃ ላይ የተቀመጡ ክለቦች ናቸው። ጁቬንቱስ በ54 ነጥብ እንዲሁም ሮማ በተመሳሳይ በ54 ነጥብ አምስተኛና ስድስተኛ ደረጃ ላይ የተቀመጡ ክለቦች መሆናቸውን ነው የተመለከት ነው። በጀርመን ቡንደስሊጋ የተደረጉ ጨዋታዎችንም ስንመለከት ዩኒየን በርሊን ከሴንት ፖሊ ጋር ያደረጉትን ጨዋታ አንዳቻ እንዲሁም ኢንትራንክ ፍራንክፈርት ከኮሎኝ ጋር ያደረጉትን ጨዋታ ሁለታቻ በሆነ ውጤት አጠናቋል። በፈረንሳይ ሊጓንም 5 ያክል ጨዋታዎች ተደርገዋል። አንገርስ ከኦሎምፒክ ሊዮን ጋር 0-0 ተለያይተዋል። ሎረንት ከፓሪስ አንዳቻ፣ ሊሃርቭ ከአግጀር በተመሳሳይ አንዳቻ፣ ሜንዝ ከናንተስ 0-0 ያተጠናቀቀ ሲሆን ተጠባቂው የሞናኮና የኦሎምፒክ ዲ ማርሴይ ጨዋታ ሞናኮ 2-1 በሆነ ውጤት ማሸነፉን ነው እንዲሁ የተመለከት ነው። እነዚህ እንግዲህ ትላንትና የተደረጉ ጨዋታዎች ናቸው። ዛሬ የሚደረጉ ጨዋታዎችን ለማስታወስ ያክል ላሊጋ ላይ አንድ ጨዋታ ይደረጋል። ጄሮና ከቪያሪያል ጋር የሚያደርጉት ጨዋታ ይጠበቃል። በጣሊያን ሴሪኤ 4 ያክል ጨዋታዎች የሚደረጉ ሲሆን ዩዲኒዜ ከኮሞ ጋር የሚያደርጉት ተጠባቂ መርሃ ግብርም አለ። ኮሞ ከሜዳቸው ውጪ ነው ይህንን ጨዋታ የሚያደርጉት። ቅድሚያ ግምትም የተሰጣቸው ክለቦችም ናቸው። ሊቼ ከአታላንታ እንዲሁ ይጫወታሉ። ጁቬንቱስ ከጄሮና እንዲሁም ናፖሊ ከኤሲ ሚላን የሚያደርጉት እጅግ በጣም ተጠባቂ መርሃ ግብር አለ። ይህ ጨዋታ ምሽት 3:45 ላይ የሚደረግ ጨዋታ ነው። ይህን ጨዋታ እንድታዩም ጋበዝ ናችሁ። ከጨዋታ ጥቆሞቻችን ወጣ ስንል ደግሞ የክለብ መረጃዎችን እንመለከታለን። ቅድሚያ አርሰናልን ስንመለከት ሴስክ ፋብሪጋስ በኮሞ የአሰልጣኝነት ኃላፊነት ከመረከቡ በፊት አርቴታ ስላገኘው ምክር እንዲህ ሲል ይናገራል። አርቴታን አናግሬውም ነበር፣ እናም ለዚህ ስራ ዝግጁ መሆኑን እርግጠኛ እንዳልነበርኩም ነገርኩት። ከዛም እኛ በጣም ተፎካካሪዎች ነን፣ እናም ዝግጁ ባንሆነ ራሱ ለመፎካከር ያለን ጥማት መፍትሄዎችን ለማግኘት ይረዳናል ብሎም ተናገረኝ። ከ2 ዓመታት በኋላ ዞር ብዬ ስመለከተው አርቴታም ልክ ነበር ማለትም እችላለሁ። የቡድን አጋሮች በምክር ረድተውኛል፣ ነገር ግን ንግግር ማድረግም ውሳኔዎችን መወሰን እንዲሁም በውስጤ ሁሉ ነገሮችን ማመን ያለብኝ እኔ ነበርኩኝ። አሰልጣኝ ሁልጊዜም ዝግጁ መሆን አለበት ሲል እንዲሁ ያስታውሳል። ሌላኛው ራይት የሰጠውም ሀሳብ ነው። ሳውዝሃምፕተን
ይህን ያህል ብልጫ መውሰድ ከቻለ እንዲሁም ተጫዋቾቹም በሩብ ፍጻሜ እየተጫወቱ እንደሆነ የሚያውቁ ከሆነ እስኪመስሉ ድረስ የተዳከመ ከመሰሉ ስለምን እንደሆነ አላውቅም፣ ስለምን ደረጃ እንደሚያወሩም አላውቅም ሲልም ነው የሚናገረው። ይህ ሚያዝያ ወር ነው። ሰባት ጨዋታዎች በሊጉ ቀርቷል። ነገር ግን የሩብ ፍጻሜ ጨዋታ ከሳውዛምፕተን ጋር ማሸነፍ አትችሉም። እነዚህ ቅጽበቶች በፕሪሚየር ሊጉ ለማሸነፍ ምን ያህል ዝግጁ እንደሆናችሁ የምታሳዩበትም ነበር። አሁን በጣም እጅግ በጣም አዘኛለሁ ሲል የራሱን ሀሳብ ሰጥቷል። በተለይም በኤፍኤ ካፑ ተሸንፈው ከወጡም በኋላ የሰጠውም ሀሳብ ነው ይህ ሀሳብ። ወደ ማንቸስተር ዩናይትድ መረጃዎቻችንን ስናልፍ ከማንቸስተር ዩናይትድ ጋር ስሙ እየተያዘ የሚገኘው ማቲያስ ፈርናንዴዝ ይናገራል። ስታደግ አንተ በምትጫወትበት ቦታ ላይ ጥሩ የሚባሉ ተጫዋቾችን በመመልከት ለመጀመር ትሞክራለህ ሲልም ይናገራል። እኔም ከብሩኖ ብዙ ለመቅሰምም እጅግ በጣም ሞክር ያለው እንዲሁም ደግሞ እያየሁትም ነው ያደጉት በሚጫወትበት መንገድ ከመደሰቴም በላይ ከሱ ብዙ ክህሎቶችን ለመውሰድም እጥርም ነበር ሲልም ይናገራል። ብሩኖ ፈርናንዴዝ የመሃል ሜዳውን ለማጠናከር የዌስትሃሙን ማቲያስ ፈርናንዴዝን እንደ አማራጭ እንዲመለከቱትም ሀሳብ መስጠቱንም በማንቸስተር ዩናይትድ በኩል የወጡ መረጃዎች አሉ ሲልም ሰምተናል። ማንቸስተር ዩናይትዶች ማቲያስ ፈርናንዴዝን እንደ አዋጭ ዝውውር የሚመለከቱት ሲሆን ውድ ከሚሆኑ ቀዳሚ ኢላማዎች ይልቅ በተሻለ ዋጋ ሊገኙ የሚችሉ አማራጮችም እንደሆነ እንደሚያምኑ ነው ዘሰን እየገለጸም የሚገኘው። ማንቸስተር ዩናይትድ ይህን ተጫዋች እንዲያስፈርሙት እንዲሁ እየተገለጸም ይገኛል። በተለይም እንግዲህ በአሁኑ ሰዓት ላይ ማንቸስተር ዩናይትድ ከሳንድሮ ቶናሊ፣ አዳም ዋርተን፣ ካርሎስ ባሌባ እና ኤሊዮት አንደርሰን የመሳሰሉ የአማካይ ስፍራ ተጫዋቾች ስማቸው እየተያዘም ይገኛል። ብሩኖ ፈርናንዴዝ ግን የሀገሩ ልጅ የሆነውን ፖርቹጋላዊው ማቲያስ ፈርናንዴዝን እንዲመለከቱት ጥሩ ተጫዋች እንደሆነ እንዲሁም ራሱን ማበልጸግ የሚችል በትንሽ ገንዘብ የሚገኝ ተጫዋች እንደሆነም እየገለጸላቸው እንደሆነ እየተገለጸም ይገኛል። ማንቸስተር ዩናይትዶች ይህንን ተጫዋች የሚፈልጉት ከሆነ ብሩኖ ፈርናንዴዝ ስራውን ሊያቀል እንደሚችል መረጃዎች በስፋትም እያመላከቱም ይገኛሉ። በቼልሲ መረጃዎቻችን ኤክስክሉዚቭ ባለው መረጃ መሰረት እንግዲህ የቼልሲ አንዳንድ ተጫዋቾች ኤንዞ ፈርናንዴዝ ስለ ማድሪድ በሰጠው የቅርብ ጊዜ አስተያየት ቅር ቢሰኙ አብዛኞቹ የቼልሲ ተጫዋቾች ለተጣለበት የሁለት ቅጣት ዕዳ ግን እንዲሁ ድጋፍ የላቸውም ነው እየተባለም የሚገኘው። በተለይም ከማንቸስተር ሲቲ ጋር ለሚኖረው ወሳኝ ጨዋታ እሱ አለመኖሩ በመልበሻ ክፍሉ በተጫዋቾች ዘንድ የተለየ ስጋት ፈጥሯልም እየተባለም ይገኛል። በአምበሉ ሪስ ጀምስ እየተመሩ የተወሰኑ የተጫዋቾች ስብስብ ውሳኔውን ላለመቀበልና ኤንዞ ፈርናንዴዝ ለመዝጩ ጨዋታ እንዲሰለፍ ለማድረግ በማሰብ ሊያም ሮዚኔርን እንዲሁም የክለቡን የበላይ አመራሮች ለማነጋገር እንደወሰኑ ላይነ ሲል ኤክስክሉሲቭ ሲል ይዞት የወጣውን መረጃም ተመለከትን። ቶሲን አደርቢያም ይናገራል። ከሁለት ሳምንታት የእረፍት ጊዜ በኋላ ወደ ሜዳችን ተመለሰን አማርቂ እንቅስቃሴ ማሳየታችን ነበር የፈለግነው፣ ያሰብነውን አሳክተናል ሲል በኤፍኤ ካፑ ጨዋታ እንዲሁ መናገሩን ነው እየሰማንም የምንገኘው። ሌላኛው በማንቸስተር ሲቲ ቤት ሀሳቡን የሰጠው አንቷን ሴሜኖ ነው። ሪያን ቸርኪ ስሬን አቅሎልኛል ሲልም ይናገራል። የማንቸስተር ሲቲው የፊት መስመር ተጫዋች ነው አንቷን ሴሜኖ ሪያን ቸርኪ ያለውን ተሰጥኦ እንዳስገረመው ነው የገለጸው። ሪያን ቸርኪ ከዓለም ምርጡ ተጫዋች አንዱ ሲል የገለጸው አንቷን ሴሜኖ እሱ ከኳስ ጋር ምንም ማድረግ ይችላል በማለትም ነው የተናገረው። አክሎም ሪያን ቸርኪ ባለው ብቃት ምን ሜዳ ላይ መስራት እንደሚችል ቀላል አድርጎልኛል ሲል ሀሳቡንም ይሰጣል። የመጀመሪያ ልምምዴን አስታውሳለሁ፣ እሱ አስገራሚ ተሰጥኦን ሲያስመለክት አየሁት። እናም ይህ ምን አይነት ተጫዋች ነው ብዬም ራሴን ጠየቅኩት ሲል ይናገራል። ኦፊሻል የወጣውን መረጃ ደግሞ ስንመለከት ባለፈው ሳምንት ይፋ እንደተደረገው በርናንዶ ሲልቫ በሰኔ ወር ከማንቸስተር ሲቲ ጋር በነጻ ዝውውር ማለትም በፍሪ ኤጀንት እንደሚለቅ ነው የተገለጸው። ማንቸስተር ሲቲ ረዳት አሰልጣኝ ፔፕ ላይንደርስ እንዳረጋገጡት በርናንዶ ክለቡን መልቀቁን ማሳወቁን በይፋም አረጋግጧል። በርናንዶ የዓለማችን ዋንጫ ከመጀመሩ በፊት አዲሱን ክለብ ለመምረጥ ተስፋም እንደሚያደርግ ነው መረጃዎች እያሳዩም የሚገኙት። በሊቨርፑል መረጃዎቻችን ደግሞ ቨርጅል ቫን ዳይክ ራሳችንን ማዘጋጀት አለብን፣ ከባድ ጨዋታ ነው የሚጠብቀን ሲል ስለ አውሮፓ ቻምፒየንስ ሊጉም ይናገራል። የመርሲሳይዶ ክለብ የሊቨርፑል ዋና አምበል የሆነው ቨርጅል ቫን ዳይክ ለሲቲ ሽንፈት ክለቡን ደጋፊዎችን ይቅርታ መጠየቁ እየተገለጸ ሲሆን ደጋፊዎቻችን ራሳችንን እንዲሁም አሰልጣኙን አንገት አስደፍተናል ያለው ቨርጅል ቫን ዳይክ ላሳየነው ነገር ደጋፊዎችን ይቅርታ መጠየቅ ነው የምችለው ሲሉም ይናገራል። ስለ ፒኤስጂ ጨዋታ ያነሳው ቨርጅል ቫን ዳይክ እነሱ አሁን እኛን እየጠበቁን ነው፣ አርብ ጨዋታ ለማየት ሞክረናል ሲልም ይናገራል። አክሎም ራሳችንን በስነልቦና ማዘጋጀት አለብን፣ ምክንያቱም በጣም ከባድ ጨዋታ ነው የሚሆነው ሲልም ነው የሚናገረው። ሁጎ ኤኪቲኬም ይናገራል። ሊቨርፑል በዚህ ልክ
ትልቅ ክለብ አይመስለኝም ነበርም ሲል ይናገራል። የሊቨርፑል የፊት መስመር አጥቂ ሁጎ ኤኪቲኬ ሊቨርፑል ውስጥ በመገኘቱ ደስተኛ መሆኑን የገለጸ ሲሆን ሊቨርፑል ትልቅ ክለብ እንደሆነ አላውቅም ነበር ያለው ሁጎ ኤኪቲኬ በዚህ ልክ ትልቅ ይሆናል ብዬ በጭራሽ ገምቼ አልነበረም ሲልም ይናገራል። አክሎም ሊቨርፑል ቤተሰባዊ ክለብ ነው፣ አዲስ ተጫዋቾችን እጁን ዘርግቶ ይቀበላል፣ እንዴት መቀበል እንዳለበትም ያውቃል ሲል የራሱን ሀሳብ እየሰጠ ሲሆን ሊቨርፑል ውስጥ በመሆኔ በጣም ደስተኛ ነኝ፣ ኩራትም ይሰማኛል ሲልም ይናገራል። ዲዜሬ ዱዌም ይናገራል። ዋንጫውን ማሸነፍ እንችላለን ሲልም ነው የሚናገረው። የፒኤስጂው የፊት መስመር ተጫዋች የሆነው ዲዜሬ ዱዌ ሻምፒየንስ ሊጉን ደግሞ ማሸነፍ እንደሚችሉ የተናገረ ሲሆን ሻምፒየንስ ሊግ ማሸነፍ እንችላለን ያለው ዱዌ ዳግም ታሪክ መጻፍ እንፈልጋለን፣ በዚህ እርግጠኞች ነን ሲልም ይናገራል። አክሎም ምን ማድረግ እንደምችል እናውቃለን፣ ውስብስብ ሁኔታ ውስጥ ብንሆንም ማስተካከል እንደምችል እናውቃለን ሲልም ይናገራል። ፒኤስጂ ሮብ ከሊቨርፑል ጋር የአውሮፓ ሻምፒየንስ ሊግ የመጀመሪያ ዙር ጨዋታቸውን የሚያደርጉም ነው የሚሆኑት። የአርቢ ሌፕዚግ የ23 ዓመቱ የመሃል ተከላካይ የሆነው ካስቴሎ ሉኩዌባ በዚህ ክረምት ክለቡን እንደሚለቅ ይጠበቃል። አንዳንድ ክለቦች ሊዘዋወሩበት ስለሚችሉበት ሁኔታ እየጣሩ እንደሆነ የተገለጸ ሲሆን ፋብሪዚዮ ሮማኖም ሲገልጽ ውል ማፍረሻው 80 ሚሊዮን ዩሮ ሲሆን በድርድር ዋጋው ዝቅተኛ እንዲሁም ቅናሽ ሊኖረው ይችላል። ሊቨርፑልም ፈላጊው ክለብ ነው ሲልም እንዲሁ እየገለጸም ይገኛል። ሌላኛው አርቢ ሌፕዚግ የአንዲያማንዴ ወኪሎች ጋር አዲስ ለአንድ ተጨማሪ የውድድር ዓመት በክለቡ ውስጥ ለመቆየት አዲስ ውል እየተወያዩም ይገኛሉ። ደሞዝ መጨመር፣ ኮንትራቱን እንዲረዘም እንዲሁም የመልቀቂያ አንቀጽ ግምቶችም ይገቡበታል ሲል ፋብሪዚዮ ሮማኖ የገለጸ ሲሆን የአንዲያማንዴ በዚህ ክረምት ወቅት የሚመጡ ጥያቄዎችን በመስረትም ይወስናል ተብሎም ይገለጻል። ሊቨርፑል እንዲሁም ደግሞ ማንቸስተር ዩናይትድ የመሳሰሉ ክለቦች የዚህ ተጫዋች ፈላጊ ሆነውም ብቅ ብለዋል። ማድሪድን በቀላሉ እናሸንፋለን ብሏል። ሪያል ማድሪድ ከባየር ሙኒክ ጋር የሚያደርጉትን የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ይጠብቃቸዋል። የባየር ሙኒክ ተጫዋች ስለ ማሸነፋቸው ስጋት እንደሌላቸው በሰጡት አስተያየት የገለጹ ሲሆን ተጫዋቾቹ ምን አሉ የሚለውን ስንመለከት ቶም ቢሾፕ ሪያል ማድሪድን ማሸነፍ እንደምችል በጣም እርግጠኞች ነን ሲል ይናገራል። ስታኒሽ ደግሞ ወደ ጨዋታው የምንገባው 110% እንደምናሸነፍ እርግጠኛ ሆነን ነው ሲልም ነው የሚናገረው። ከዚህ በፊት በማድሪድ መጫወት እፈልጋለሁ ብሎ የተናገረው ሊናን ካርትም ደግሞ አሁን ላይ በዓለም ላይ ያለው የትኛውን ቡድን በቀላሉ ማሸነፍ እንችላለን ሲልም ይናገራል። የማድሪድና የሙኒክን ጨዋታ ማን ይመራዋል የሚለውን ደግሞ ስንመለከት የፊታችን ማክሰኞ የሚጠበቀውን የሪያል ማድሪድ እንዲሁም የባየር ሙኒክን የአውሮፓ ሻምፒዮንስ ሊግ የሚመሩት ዳኛም ይፋም ተደርጓል። ሳንቲያጎ በርናቦ ስቴዲየም ላይ የሚደረገው ጨዋታ እንግሊዛዊ ዳኛ ማይክል ኦሊቨር በመሃል ዳኝነት እንደሚመሩትም ነው የተገለጸው። ሪያል ማድሪድ በማይክል ኦሊቨር እየተመራ 4 የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ሲያደርግ በ3ቱ አሸንፎ በአንዱ አቻ ወጥቷል። በሌላ በኩል ማይክል ኦሊቨር የባየር ሙኒክን ጨዋታ በ7 አጋጣሚዎችም መርተዋል። ባየር ሙኒክ በዳኛው እየተመራ 6 ጨዋታዎችን ሲያሸንፍ በአንዱ አቻ መለያየቱን ነው እንዲሁ እየተመለከትንም የምንገኘው። ይህ ጨዋታ በአውሮፓ ሻምፒዮንስ ሊግ ከሚጠበቁ ጨዋታዎች መካከል መሆኑን ነው እንዲሁ እየተመለከት ነው። ሌላኛው ላሚን ያማል የዘረኝነት ጥቃት እንደደረሰበትም እየተገለጸም ይገኛል። የባርሴሎና የፊት መስመር ተፈላፊ የሆነው ላሚን ያማል ትላንትና በስቲያ ምሽት በአትሌቲኮ ዲ ማድሪድ ደጋፊዎች የዘረኝነት ጥቃት ደርሶበት እንደነበር ተገልጿል። የአትሌቲኮ ዲ ማድሪድ ደጋፊዎች በጨዋታው ያማል በጣም አስቀያሚ ነህ እያሉ ሲጠሩት በወጣ ቪዲዮ እንደተመለከተ ነው የተገለጸው። በተጨማሪም ወደ ሞሮኮ ተመለሰ ሂድ በማለት የዘረኝነት ሀረጉን እንዲሁ ጠቅሰው እየገለጹት ወይም ደግሞ እየሰደቡት እንደነበር ተገልጿል። ላሚን ያማል በጨዋታው በጣም የብስጭት ሆኖ ስቴዲየሙን ለቆ ሲወጣ ተስተውሎም እንደነበር የተገለጸ ሲሆን ተጫዋቹ በቅርቡ የስፔን ደጋፊዎች በእምነት ላይ ያተኮረውን ሁኔታ አወግዞ ማዘኑን ገልጾ እንደነበር የሚታወስም ጉዳይ ነው። የኤርትራ ተጫዋቾች መኮብለላቸውም ተገልጿል። የኤርትራ ብሔራዊ ቡድን የቅድመ ማጣሪያ ጨዋታውን አሸንፎ ወደ አፍሪካ ዋንጫ ማለፉን እንዲሁ እናውቃለን። አሁን ላይ 7 ያክል ብሔራዊ ቡድን ውስጥ የነበሩ ተጫዋቾች መኮብለላቸው ነው የተገለጸው። ከ10ሩ የሀገር ውስጥ ተጫዋቾች እንግዲህ 7ቱ እየጠፉ ሲሆን 3ቱ ብቻ ወደ ሀገራቸው መመለሳቸውን እንዲሁ እየተገለጸም ይገኛል። እጅጉን የተወደዳችሁና የተከበራችሁ የኦን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ የሚደረጉ ጨዋታዎች አሉ። በስፔን ላሊጋ ዢሮና ቪያሪያል የሚያደርጉት ጨዋታ አለ። ዩዲኒዜ ከኮሞ፣ ሊቼ ከአታላንታ፣ ጁቬንቱስ ከጄኖዋ እንዲሁም ደግሞ ናፖሊ ከኤሲ ሚላን የሚያደርጉት የጣሊያን ሴሪ እጅግ በጣም ተጠባቂ ጨዋታዎች አሉ። በእነዚህ ጨዋታዎች እንድትዝናኑ እየጋበዝን የዛሬ የጠዋት ፕሮግራሞቻችንን በዚሁ የምናጠናቀቅ ይሆናል። ቻው ቻው፣ መልካም ዕለት ይሆንላችሁ።